ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ለሻዕቢያ ከምገረድ ለብልጽግና ብንበረከክ እመርጣለሁ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም መጠይቅ ከህወሓት ጋር ተደርጎ ለሻዕቢያ ከመገረድ በብልጽግና አንገት መድፋት ይሻለኛል ብለዋል። ኬሪያ ከፋና ቲቪ ጋር ባደረጉት ቃለ ትግራይን በበላይ የተቆጣጠሩትን ደብረ ጽዮን ገብረ ሚካኤልን የትግራይን ህዝብ ለሻዕቢያ አሳልፈው በመስጠት ወንጅለዋል። ኬሪያ የቀድሞ ድርጅታቸው ህወሓት ትግራይን ለማጥፋት ይመኛል ላሉት ሻዕቢያ ተላላኪ ሆኖ እየተገረደ ነው ብለዋል። ህወሓት የብልጽግና ተንበርካኪ መሆን የለብንም ነው የሚለን ያሉት ኬሪያ ለሻዕቢያ ከምገረድ እዚህ ብንበረከክ ነው የሚመርጠውም ብለዋል። ወይዘሮ ኬሪያ አያይዞም ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድ ሆን ብሎ በመዋቅራዊ አሰራር እያጠፋና እያመከነው ብለዋል። ህገወጡ የህወሓት ቡድን የትግራይን ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋና እያመከ መሆኑን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የስምረት ዲሞክራሲ ፓርቲ አባል ወይዘሮ ኬሪያ ኢብራሂም ገልጸዋል። ህገወጡ የህወሓት ቡድን ጽምዶ በሚል ስያሜ ከሻዕቢያ ከሱዳንና ከሀገር ውስጥ ጽንፈኛ ኃይሎች ጋር ጥምረት በመፍጠር ኢትዮጵያን እያተራመሰ ለመኖር አልሞ የተንቀሳቀሰ መሆኑንም ያስታውቀዋል። የፕሪቶሪያ የሰላም ስምምነት የጥይት ድምፅ በማጥፋት ለክልሉ ህዝብ ተስፋ የሰጠ ሁነኛ የሰላም በር ነበር ያሉት ወይዘሮ ኬሪያ ኢብራሂም የፌዴራል መንግስት በሰላም ስምምነቱ መሰረት የወደሙ መሰረተ ልማቶችንና ተቋማትን መልሶ መገንባቱን ገልጸዋል። ይህም የክልሉ ህዝብ የተረጋጋና ሰላማዊ ህይወት የሚመራበት እድል እንደፈጠረና የክልሉን ጊዜያዊ አስተዳደር በማቋቋም ጭምር ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ተቋማት በአፋጣኝ ወደ አገልግሎት እንዲመለሱ ማድረጉን አስታውሰዋል። የቀድሞ የትግራይ ክልል ታጣቂዎችንም በተሃድሶ ስልጠና በማሳለፍ ወደ ማህበረሰባቸው ተቀላቅለው የተረጋጋ ህይወት የሚመሩበት የገንዘብ ድጋፍ ሲደረግ መቆየቱን አመልክተዋል። ከወጡ የህወሓት ቡድን ለትግራይ ህዝብ ትልቅ እፎይታን ይዞ የመጣውን የፕሪቶሪያውን የሰላም ስምምነት ለጊዜ መግዣነት እንደተጠቀመበት ተናግረዋል። በዚህም ቡድኑ የክልሉንም ጊዜ አስተዳደርን በኃይልና በተደጋጋሚ በማፍረስ በጨረባ ምርጫ የተደራጀውን ህገወጥ ምክር ቤት በመሰብሰብ ተቀባይነቱን ያጣ ካቢኔ መዋቅሩን አስረድተዋል። በአሁኑ ወቅት ህገወጥ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋ መሆኑን ወይዘሮ ኬሪያ አስረድተዋል። በተለይም ራሱን ለዳግም ጦርነት በማዘጋጀት ህፃናትን ከእናታቸው ጉያ በመንጠቅ የትግራይ እናቶችን የደም እንባ እያስለቀሰ እንደሚገኝም አስታውቀዋል። ቡድኑ ከሀገር ውስጥና ከውጭ የጠላት ኃይሎች ጋር ያልተቀደሰ ጋብቻ በመፍጠር የትግራይ ክልል ህዝብን ለዳግም ጉስቁልና ለማመቻቸት ጥረት እያደረገ መሆኑን አንስተዋል። ይህ ህገወጥ ቡድን በትግራይ ህዝብ ላይ እያደረሰ የሚገኘው ከፍተኛ ሰብአዊ በደልም በተለያዩ ሀገራትና በዓለም አቀፍ ተቋማት ጭምር እየተወገዘ እንደሚገኝም ጠቅሰዋል። ቡድኑ ጽምዶ በሚል ስያሜ ከሻዕቢያ ከሱዳንና ከሀገር ውስጥ ጽንፈኛ ኃይሎች ጋር ጥምረት በመፍጠርም ኢትዮጵያን እያተራመሰ ለመኖር አልሞ የተንቀሳቀሰ መሆኑን አንስተዋል። የትግራይ ክልል እናቶች በጽንፈኛ የህወሓት ቡድን ላይ ድንጋይ እየወረወሩ ነው ያሉት ወይዘሮ ኬሪያ የክልሉ ወጣትና ህዝብም የቡድኑን እኩይ ሴራ በስፋት እየታገለ መሆኑን አስረድተዋል። ከሻዕቢያ ጋር ከሚፈጸመው የወርቅና የከበሩ ማዕድናት ምዝበራ ባሻገር የትግራይ ወጣቶችን ለሱዳን ጦርነት በመሸጥም የውጭ ምንዛሪን ገቢን የጦር መሳሪያ መግዣን እያደረገ መሆኑን አጋልጠዋል። በተጨማሪም በፍጹም ጭካኔ ህጻናትን ከእናት ጉያ በመንጠቅና ወደ ጦር ካምፕ በማጋዝ በሀገር ውስጥና በዓለም አቀፍ የህግ ድንጋጌ የሚያስጠይቅ ሰብአዊ ግፍ እየፈጸመ መሆኑን ገልጸዋል። በአሁኑ ወቅትም በሀገር ውስጥና በዓለም አቀፍ ተቋማትና ዜጎች የሚደርስበትን ውግዘት ጆሮ ዳባ ልበስ ማለትም የክልሉን ህዝብ ወደ ባሰ ጥፋት እያመራው ይገኛል ብለዋል። የሀገር ሽማግሌዎች፣ የዓለም አቀፍ ተቋማትና ሀገራት የቡድኑን እኩይ ሴራ ሊታገሉት እንደሚገባም ተናግረዋል። የክልሉን ትምህርት ቤቶችም አስቀድሞ በመዝጋትና ወጣቱን ወደ ጦር ካምፕ በማጋዝም የትግራይ ተተኪ ትውልድ እያመከነ እንደሚገኝም አስገንዝበዋል። 12ኛ ክፍል ሀገር አቀፍ ፈተናንም ራስ ያዘጋጃለሁ በሚል የወጣቱን የነገ ተስፋ ህልም እያጨለመ መሆኑን አንስተዋል። ይህም ቡድኑ ሆን ብሎ የትግራይን ክልል ተተኪ ትውልድ በመዋቅር እያጠፋ እንደሚገኝ ማሳያ ነው ማለታቸውን ኢትዮጵያ ዜና አገልግሎት ዘግቧል። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል።